ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ለእናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። namoonni islaamummaa irraa gaaffii qabdan akka koo kaleessa anillee kaleessa warra islaamummaa jibban warra islaamummaa arrabsan nama islaamummaa kana ari'atan keessaa isa tokkon ture. Innifannifame faasa fayyisaa yoon dorgomsiifame nuuf garuu Kiristoos innifannifame faasa ሰሞኑ በማህበራዊ ሚዲያ ላይ እየተዘዋወረ የሚገኘው ስለዚህ ወንድማችን ጉዳይ ነው። ይህ ወንድማችን አብዲ ረጋሳ ይባላልና በቅርብ ጊዜ የእስልምና ሃይማኖትን የተቀላቀለ ወንድም ሲሆን እንግዲህ በእስልምና ሃይማኖትን ከተቀላቀለ በኋላ አንዲት ሚስትን ያገባል ማለት ነው። ከዚህ በፊት ግን የአንድ ልጅ አባት ነው። አንድ ልጅ አለው፣ ወንድ ልጅ አለው። ከዛ በኋላ ግን ይህን ሃይማኖት ከተቀላቀለ በኋላ በቅርብ ጊዜ ደግሞ ከዛው ከሃይማኖቱ ውስጥ ወይም የእምነቱ ተከታይ የሆነችን አንዲት ሴት ያገባታል። እንግዲህ ቀኑን ረመዳን ጾም ስለነበረ ጾም ላይ ብሎ እንግዲህ ማታ ፍጣር ካደረጉ በኋላ እሱ ስለደከመው ገደም ይላል። ከዛ ከተኛ በኋላ እሷ ደግሞ ሳምቡሳ እየጠበሰችበት የነበረውን ዘይት ፊቱ ላይ ወይ ደግሞ ሰውነቱ ላይ እንዳለ ተደፋለች እና አሁን ሰውነቱ ሙሉ በሙሉ ተቀይሮ በዚህ ምስል ላይ እንደምትመለከቱት ይመስላል ማለት ነው። እጅግ በጣም ከፍተኛ ጉዳት ደርሶበት በሆስፒታልም እርዳታ እየተደረገለት ሕክምና እየተደረገለት የሚገኝ ሲሆን እንግዲህ ሙሉ በሙሉ ሰውነቱ ተቀይሯል ማለት ነው። እንግዲህ ይሄ ልጅ ማህበራዊ ሚዲያ ላይ ስለሱ ጉዳይ ለምን አነጋጋሪ እንደሆነ አንድ ምክንያት ልንገራችሁና አንድ ነገር በሰፊው ልነግራችሁ ፈልጋለሁ ማለት ነው። እንግዲህ ምናልባት እንደዚህ አይነት አደጋዎች ሲደርሱ ማህበራዊ ሚዲያ ላይ አነጋጋሪ መሆናቸውን ይቀጥላሉ። ነገር ግን የሱ ከሌሎቹ በጣም ለየት የሚያደርገው ነገር ምንድነው ከተባለ እንግዲህ እሱ እንደሚታወቀው ከዚህ በፊት በክርስትና ሃይማኖት ውስጥ ነበረ። በክርስትና ሃይማኖት ማለትም በፕሮቴስታንት ሃይማኖት በነበረ ጊዜ ዛ ሃይማኖት ውስጥ አገልጋይ ነበር። ይሁን እንጂ ወደዚህ እስልምና ሃይማኖት ከመጣ በኋላ ግን የሱ ስራ የዚህ እስልምናን ትምህርት ወይም ቁርአን ትምህርትን ተምሮ ራሱን በዚህ በእስልምና ዕውቀት ከማብቃት ይልቅ ተመልሶ ክርስትናን መስደብና ብዙ ጊዜ ጥሩ ያልሆኑ ነገሮችን ይሰራ ነበርና ብዙ ክርስቲያኖችን ይሳደብ ነበር። የክርስትና ስርዓትን ይሳደብ ነበር። ብዙ መጥፎ ነገሮችን ሲያደርግ ነበርና ክርስቲያን ወንድሞችም ደግሞ እሱን ከመክሰስ ግን ብዙ ጊዜ ይመክሩትና በተለያየ መንገድ እሱ እንዲመለስ even የእስልምና ተከታይ የሆኑት ሌሎች ወንድሞች ወደሱ በመላክ ከዚህ ድርጊት ተመለስ፣ ይሄ ትክክል አይደለም፣ ህዝብና ህዝብን የሚያጋጭ ነገር ነው። አንተ ደግሞ ምንም ቢሆን ዛሬ የእስልምና ሃይማኖት ተከታይ ብትሆን እንኳን እንግዲህ ትናንትና በዚህ ክርስትና ውስጥ ቆይታልና እዚህ ስርዓት ተገዝተ ኖርሃል፣ ዛሬ ትክክል አይደለም ብለህ እንኳን ሃይማኖት ብትቀበልም ይሄንን እስልምና ብትከተል እንኳን ክርስትናን ስደብ የሚል ቁርአን ላይ የተጻፈ ነገር የለም። ስለዚህ እስልምና ይሄን አያስተምርም፣ እንደዚህ ባታደርግ ጥሩ ነው ይላል። እሱ ግን ይሄንን በንቀት ወደ ጎን በመተው ብዙ ጊዜ በመሳደብ በጣም ብዙ መጥፎ ነገሮችን በመጻፍ ይታወቃል። እንግዲህ ፌስቡክ ላይ ወደ 400 ሺህ ተከታዮች አሉት። እዚህ ቪዲዮ ላይ እንደምትመለከቱት ይሄንን ስክሪንሾት አድርገን ያወጣሁትና ቲክቶክ ላይ ደግሞ ወደ 1 ሚሊዮን ተከታዮች አሉት ማለት ነው። እንግዲህ ይሄንን ሁሉ ተከታይ ማግኘት የተቻለ ደግሞ እስልምና ህይወት ውስጥ ከገባ በኋላ ክርስትና በመሳደብና ብዙ ጊዜ ክርስቶስን በመሳደብ ክርስቶስ ማለት አንድ ሰው ነው። እሱ እስቲ ክርስቶስ እውነትም ጌታ ወይም ደግሞ አምላክ ሆነ መጥቶ ይግደለኝ ብሎ በግልጽ የተናገረ ቪዲዮ አለ ከና ማስረጃ ማለት ነው። እንግዲህ ይሄ ሰው ሲዘባበት ነበር እግዚአብሔር ለምንም ነገር ቢሆን ሃይማኖቱ እንኳን ቢተቻ ሃይማኖቱ እንኳን ቢያሳነስ፣ ነገር ግን ደግሞ ሲያደርግ የነበረው ነገር በተለይ በመንፈስ ቅዱስ ላይ በክርስትና እዚህ ሃይማኖት ላይ ያለው አማኞች ላይ ያደረገው ነገር ትክክል አልነበረ። ይሄ ጉዳት ከደረሰበት በኋላ አሁንም ክርስቲያን ወንድሞች እሱ ላይ ይሄ እንደ በቀላ ከማንሳብ ወይም ደግሞ ሐሳቡን ይሄ እንደ በቀላ እሱን ከመበቀል ወይም ደግሞ ጥሩ ነው ብሎ እሱን ከመደሰት አሁንም እየጸለዩለት ይገኛሉ። እኔም ከሚጸልዩለት ሰዎች አንዱ እኔ ነኝ ማለት ነው። ምክንያቱም እንግዲህ ክርስትና የሚያስተምረው ነገር ጠላቶቻችሁን እንኳን ወዳጆቻችሁን ብቻ አይደለም ጠላቶቻችሁን ራሱ መውደድ አለባችሁ የምን መሪ ስላለ ወይ ደግሞ ይሄንን መሪ ስለምንከተል ነው ማለት ነውና ያደረገው ነገር ትክክል ባይሆንም አሁን እየደረሰበት ጉዳት እጅግ በጣም ከፍተኛ ስለሆነ ቶሎ ወደ ቀድሞ ጤና እንዲመለስ እኛም በኮጎኑ መቆም እንፈልጋለንና አሁን አንድ ለሱ የተከፈተ የእርዳታ አካውንት አለና በሱ አካውንት ላይ ሁላችሁ ይሄንን ጽፍላችኋለሁ። በዚህ አካውንት ላይ ሁላችሁ እሱን እንድታገዙ። እንግዲህ ባለቤቱ አሁን በፖሊስ ቁጥጥር ስር ውላ ፖሊስ ምርመራ ያካሄድባት ይገኛል። ለምን እንደዛ እንዳደረገች ደግሞ ለብዙ ሰዎች ጥያቄ ሆኗል። አንዳንዶች እንደሚናገሩት ከሆነ እንግዲህ እሷ በቤት ያለች ከሌላ ሴቶች ጋር እንደ ነገር ውስጥ እንደገባና ሌላ ነገር እንደሚያደርግ እሷ ላይ ቺት እንደሚያደርግ ወይም ደግሞ ከሷ ውጭ ከሌሎች ሴቶች ጋር ሌላ ግንኙነት እንዳለው ይናገራሉ። እሷ ይሄንን ነገር ስላወቀች ነው እንደዛ አደረገች ይችላል። አንዳንድ ሰዎች ደግሞ
በተለይ ክርስቲያኖች ምን ይላሉ እንግዲህ ከዚህ በፊት በእግዚአብሔርና በመንፈስ ቅዱስ በክርስትና ላይ ሲዘበት ስለነበረ እግዚአብሔር ደግሞ የማይዘበትበት ስለሆነ እግዚአብሔር ደግሞ በራሱ በቀለኛ ስለሆነ እንግዲህ ባደረገው ነገር እግዚአብሔር እሱ መቅጣት ስለፈለገ በዚህ እንዲመለስ ስለፈለገ ነው ለሱ ትምህርት እንዲሁ ስለፈለገ እግዚአብሔር ራሱ እንደዚህ ያደረገው ይላሉ። አንዳንዶቹ ግን እንግዲህ እንደሚያወሩ ከሆነ ከብዙ ሴቶች ጋር ግንኙነት እንዳለውና እንግዲህ ሚስቱን በዚህ ተናዳይነን ስላወቀች ነው እንደዚህ ነገር ያደረገች ይላሉ። የእስልምና ሃይማኖት ተከታዮች ግን እንደምናገሩት ከሆነ የፈለገ ነገር ቢሆን የፈለገ ነገር ቢያጠፋ ይህን ያህል ጭካኔ ለምንድን ነው እንደዚህ እሱ ላይ የተከናወነ ወይም ደግሞ እንደዚህ አይነት ጭካኔ እንዴት እሱ ላይ መሆን ቻለ? ምክንያቱም አሁን ጊዜው እንግዲህ የረመዳን ጊዜ ነው። የፈለገ ነገር ቢሆን ግን ጾም ነው። ጾማችን ማለት እንግዲህ ጾማችን ፈጣሪ አላህ ሰምቶ እኛን የሚቀበልበት ጊዜ ነው። እሷ ይህንን ነገር ማድረጉ በፍጹም ከአንድ ሙስሊም ሴት ከአንድ ሙስሊም ሚስት የማይጠበቀን ነገር ነው ስሉ እንግዲህ ትንታኔዎችን ያስቀምጣሉ። ሌሎቹ ደግሞ ሴቶች እንግዲህ ምናልባት ቤት ውስጥ የሚያቃጥላት ወይም ደግሞ የሆነ የሚያደርስባት ጉዳት አለ። እንግዲህ ይህንን ጉዳት መቋቋም ሲያቅታት እንደዚህ ያደረገችው እሷ ወዳ አይደለም እንደዚህ ያደረገችው እሷም እንደሰው ማሰው አቅቷት አይደለም እና እሷ እንደዚህ ያደረገችው የራሷ ምክንያት ስላላት ነው። በጣም የተቃጠለችበት ጉዳይ ስላለ ነው ብሎ ትንተናቸውን የሚያነሱ ብዙ ሰዎች አሉ። አሁን እንግዲህ በተለይ ከአንድ ወር ከሁለት ቀን በኋላ ሆስፒታል ከቆየ በኋላ እንግዲህ ፊቱ ሙሉ በሙሉ ተቀይሯል ማለት ነው። በመጀመሪያው ቀን ብዙ ያስታውቅም ነበር ሲደፋበት፣ አሁን ግን ጠቁሮ እንግዲህ ከሰል ነው የሚመስለው ፊቱ እጅግ በጣም ተቀይሯል። እሱ ነው ለማለት ራሱ ይከብዳል። እሱን የሚያውቁት ሰዎች እንግዲህ እዛ ሆስፒታል ሄዶ ሲጎበኙት ሌላ ሰው ነው ወይ ብሎ እስከሚገረሙ ድረስ ማለት መልኩ ሙሉ በሙሉ ተቀይሮ ሌላ ሰው እስከሚያምሰል ድረስ ደርሷልና ይሄ ከባድ አደጋ ስለሆነ ሁላችሁም ከኢትዮጵያ ውጭ ያላችሁ ሙስሊም ክርስቲያኖችም እንደ ሰው አስበን እሱ እንዳደረገው ነገር ሳይሆን በተለይ ክርስቲያኖች ደግሞ እሱ ላይ እግዚአብሔር ስራውን ቢሰጠው እንኳን እኛ እንደ ሰው ደግሞ ለሰው ማዘን ስላለብን እኛ ምንድነው ካለን ነገር ሁላችንም በእኔ ቅድም ባጻፍኩላችሁ አካውንት ላይ አብዲ ረጋሳ ላል ስሙ ነው። አብዲ ረጋሳ ከመጣላችሁ አብዲ ረጋሳ ካላለ ሌላ አካውንት ሊሆን ይችላል። እኔ ቀጥታ ብዙ የሱ ጓደኞች የለቀቁትን ነው እኔ መልሼ እዚህ ላይ ጻፍኩት ማለት ነው። አብዲ ረጋሳ ነው ትክክለኛ ስሙ። አብዲ ረጋሳ የሚል ላይ ሁላችሁም እንግዲህ ገቢ እንድታደርጉ የምትችሉትን ያን እንድታግዙት እንድትደግፉትና ከዚህ ጉዳቱ እንዲመለስና ወደ ቀድሞ ጤናው እንዲመለስ እኛም ከፈጣሪ ጋር እንዲመለስ እንጸልይለታለን፣ ዱዓ እናደርጋለን እንደየሃይማኖታችንና እሱን እንርዳው ወደ ቀድሞ ጤናው እንዲመለስ ሁላችንም የምንችለው ያህል የየድርሻችንን ብናግዘው ጥሩ ነው። እንግዲህ አሁን እሱ ከባድ ሁኔታ ውስጥ ስላለ እንግዲህ እኛ የፈለገ ነገር ቢሆን ጥላታችን ቢሆን እንኳን ሰው እስከሆነ ድረስ ግን እንደዚህ አይነት ጉዳት ሲደርስበት ማሳዘኑ የማይቀር ነገር ነው። ሁላችንም ያው እናዝናለን እንደዚህ ስናይ፣ ማንንም ወንድማችን እንደዚህ ሆኖ ስናይ እንግዲህ በጣም የሚያሳዝን ነገር ነው። ያደረገው ነገር ትክክል ባይሆንም እንኳን ማለት ነው። እግዚአብሔር ደግሞ እንግዲህ በራሱ ጊዜ እሱ ለመመለስ ለመቅጣት ይህን እንደዚህ ያደረጉ ምናልባት እሱ እንዲመለስ እንደ መንገድ ሊጠቀም ስለፈለገ ይሆናል። ግን እንደ ሰውኛ አሁን ቅድም እንዳነሳሁት ሁላችንም ብናግዘው ከጎኑ ብንሆን በሃይማኖት በእስልምና በክርስትና ትተን ሁላችንም እንደ ሰው በሰብአዊነት እሱን ብናግዘው ጥሩ ነው። ከዚህ ሁኔታ እስኪወጣ ተመልሶ ወደ ቀድሞ ጤናው እንዲመለስ እግዚአብሔርም ደግሞ ምህረቱን እንዲያወርደለት ሁላችንም የምንችለው ያህል ብንለምንና የምንችለው ያህል ብናግዘው ጥሩ ነው ብዬ አስባለሁና ለሚስቱም ደግሞ እንግዲህ የሆነችው ወደፊት እንግዲህ ሚዲያ ለመታ መናገሯና እንግዲህ ሁኔታውን ግልጽ ማድረግ የማይቀር ነው። እንግዲህ ተደብቃ እንደዚህ አትቀርም። አሁን በፖሊስ ቁጥጥር ስለሆነች ይመስለኛል ነገር ምንም ያልተባለው እንጂ የሆነ የራሷ ምክንያት አንዳንድ የምታወራ የምትናገር ነገር ይኖራታል ብዬ አስባለሁ። ወንድማችን አብዲ ረጋሳ እግዚአብሔር ፈጽሞ አንተን ይማር ለማለት እላለሁ። ሰላም ሁኑልኝ። ደክሜ አጣሁትን ደርከበላለሁ በጠፍ